የክለባችን አርሰናል ባለቤት ክሮንኬ ልጅ የሆነው ጆሽ ክሮንኬ ስለ ቪኒሲየስ ጁኒየር ዝውውርና ስለ ዘንድሮ የክረምቱ የዝውውር መስኮት ስለ አርሰናል እቅድ እንግዲህ በጣም አስደሳች ሊባል የሚችል መረጃ ለአርሰናል ደጋፊዎች አስተላልፈዋል። በነገራችን ላይ በቪኒሲየስ ጁኒየር የዝውውር ጉዳይ ላይ በርካታ አዳዲስ መረጃዎች እየወጡ ይገኛሉ። ክለባችን አርሰናል ይህንን ዝውውር ያሳካዋል ወይ የሚለው እንግዲህ አሁን እየወጡ ያሉ መረጃዎች ብዙ ነገር እያሳዩ ነው የሚገኙት። ከዛ በተጨማሪ የክለባችን አዲሱ ፈራሚ ክሪስቶስ ዞሊስ አስደናቂ ተግባር ፈጽሟል። እሱንም ደግሞ የምንመለከት ይሆናል ማለት ነው። ከኛ የሚጠበቀው ምንድነው ካላችሁ ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ስለ ብሩኖ ጉማሬሽም ያሉትን አዳዲስ ጉዳዮች ወደ እናንተም እንደተለመደው በአማረ መልኩ የማደርሳችሁ ይሆናል። በቀጥታ ወደ መረጃዎቹ ነው የምወስዳችሁ። በነገራችን ላይ የዚህ ቻናል የአርሰናል ቤተሰብ ሆናችሁ እስካሁን ድረስ አባል ያልሆናችሁ ወይም ደግሞ ሜምበርሺፕ ያልተቀላቀላችሁ በአሜሪካ፣ በሳውዲ አረቢያ፣ በተለያዩ አረብ ሀገራት፣ በሳውዝ አፍሪካ እንደዚሁም በዩናይትድ ኪንግደም፣ በስዊድን በተለያዩ ቦታ የምትኖሩ ውድ የአርሰናል ቤተሰቦች እንግዲህ ሊንኩን ኮመንት ላይ አስቀምጬላችኋለሁ። ሜምበር በመሆን የተለያዩ ጥቅሞችን ማግኘት ትችላላችሁ። የምትፈልጉትን ሀሳብ በኮመንት እያስቀመጣችሁ እኔ ደግሞ ስማችሁን እየጠራው ለአርሰናል ደጋፊዎች ማስተላለፍ የፈለጋችሁትን ኮመንት የምናስተላልፍበት ነው። እንደዚሁም ደግሞ ስማችሁ ላይ ባጅ ይሰጣችኋል። የምትሰጡት ሀሳብም እንግዲህ ተደማጭነት ይኖረዋል ማለት ነው። ስለዚህ ሜምበር መሆን አትርሱ። በቀጥታ ወደ መረጃዎቹ ልውሰዳችሁ። እንግዲህ ወደ ቪኒሲየስ ጁኒየር እና የአርሰናሉ ባለቤት ጆሽ ክሮንኬ ወደ ተናገሩት ንግግር ከማለፌ በፊት አዲሱ ፈራሚያችን ክሪስቶስ ዞሊስ በክለባችን አርሰናል ገና ከመጀመሪያው እጅግ ድንቅ ጊዜ ማሳለፍ ችሏል። በነገራችን ላይ የጨዋታውን ሃይላይት ዩቲዩብ ላይ አርሰናል ከኤምኬ ዶንስ ጋር ያደረገውን ጨዋታ ሰርች ብታደርጉት ወይም የክሪስቶስ ዞሊስ አሲስት አርሰናል ላይ ብላችሁ ብትፈልጉት ያመጣላችኋል። እንግዲህ አርሰናል ትላንትና በዝግ ስቴዲየም ጨዋታ አድርጎ ነበር የወዳጅ ጨዋታ ማለት ነው። ኤምኬ ዶንስ የተባለውን ቡድን ነው ክለባችን አርሰናል በዝግ ስቴዲየም የገጠመው። ጨዋታውንም 3-0 አርሰናል ማሸነፍ ችሏል። ታዲያ በዚህ ጨዋታ ላይ ሬስ ኔልሰን፣ ኢታን ዋኔሪ እና ኦኔሊ እንግዲህ ግብ ያስቆጠሩ ተጫዋቾች ናቸው። ታዲያ ክሪስቶስ ዞሊስ የመጀመሪያውን አሲስት ማድረግ ችሏል። አሲስት ያደረገውም እንግዲህ ሬስ ኔልሰን ላስቆጠራት ግብ ነው ማለት ነው። ሬስ ኔልሰን ያስቆጠራትን ግብ አሲስት ማድረግ የቻለው አዲሱ የክንፍ ፈራሚያችን ክሪስቶስ ዞሊስ ነው። በመጀመሪያ ቀኑ እጅግ በጣም ድንቅ ጊዜ በክለባችን አርሰናል ማሳለፍ ችሏል። ክሪስቶስ ዞሊስ በዚሁ የሚቀጥል ከሆነና በተለይ ቀጣይ ሳምንት እንግዲህ ሐምሌ 25 ታውቃላችሁ የመጀመሪያ የወዳጅነት ጨዋታችንን ከስፔኑ ክለብ ጄሮና ጋር ምሽት 3 ተኩል ላይ እንጫወታለን። በዛም ጨዋታ ላይ ክሪስቶስ ዞሊስ ጊዜ እንደሚሰጠው ይጠበቃል። በዛም ጨዋታ ላይ በደንብ እንመለከተዋለን። ምክንያቱም ይሄ ጨዋታ በዝግ ስቴዲየም የተደረገ ስለነበረም ያኛው ግን በቀጥታ የሚተላለፍ ጨዋታ ስለሆነ በደንብ የክሪስቶስ ዞሊስን ብቃት የምናይበት ነው። ነገር ግን በዝግ ስቴዲየም በነበረው ጨዋታ ክሪስቶስ ዞሊስ አስደናቂ አሲስት ለሬስ ኔልሰን ማድረግ ችሏል ማለት ነው። በዚሁ የሚቀጥል ከሆነና የግብ አስተዋጽኦን በደንብ የሚቀጥል ከሆነ በእርግጠኝነት በፕሪሚየር ሊጉም ጥሩ ጊዜ እንደሚያሳልፍ ይታመናል ማለት ነው። በተለይ ክሪስቶስ ዞሊስ ክለባችንን አርሰናልን ካልፈረምኩ ብሎ የሌሎች ክለቦችን ጥያቄ በሙሉ ውድቅ አድርጎ መምጣቱ ደግሞ በደንብ ያለውን ሁሉ እንዲሰጥና ብቃቱን እንዲያሳይ ይረዳዋል የሚል እምነት አለ ማለት ነው። እንግዲህ የአርሰናሉ ባለቤት ክሮንኬ ልጅ የሆነው ጆሽ ክሮንኬ ብዙ ጊዜ በአርሰናል ጨዋታዎች ላይ ስቴዲየም ላይ የምትመለከቱት ግለሰብ ማለት ነው። እንደዚሁም ደግሞ ትዝ ይላችኋል አርሰናል የፕሪሚየር ሊጉን ዋንጫ ሲበላው አባትና ልጅ ሆነው ነው ዋንጫውን ይዘው መጥተው ለአርቴታ አስረክበው ለማርቲን ኦዲጋርድ ለአምበሉ ሰጥተው ዋንጫውን ከፍ ያደረግነው ማለት ነው። ታዲያ ልጅየው የሆነው ጆሽ ክሮንኬ አርሰናል ስለ ዝውውሩ ያለው እቅድ ምንድነው የሚል ጥያቄ ተጠይቆ ነበረ። የቪኒሲየስ ጁኒየር ጉዳይ ከተሰማ በኋላ አርሰናል ለምንድነው ውድ ዋጋ ማይከፍለው የመክፈል አቅም የለውም ወይስ ምንድነው እቅዳችሁ በሚል ጥያቄ ቀርቦለት ነበር። ታዲያ ጆሽ ክሮንኬ ሲናገር አንድ ነገር ነው ያነሳው። እኛ አርሰናሎች የምናምንበት አንድ ነገር አለ። ከአንድሬ ቤርሳ እንደዚሁም ከአሰልጣኝ ሚኬል አርቴታ ጋር ውይይቶችን እናደርጋለን። በውይይታችን ከገንዘቡ በላይ ትኩረት የምናደርገው የተጫዋቹ ጥራትና ለምንወደው ክለባችን አርሰናል የሚጨምረውን አቅም ነው። ለክለባችን አርሰናል የሚጨምረውን አቅም ተመልክተን ጥራት ያለው ተጫዋች ከሆነና የምንፈልጋቸውን ትልልቅ ዋንጫዎች ለማምጣት ጥቅም የሚሰጠን ከሆነ ያ ተጫዋች አይደለም 100 ሚሊዮን 200 ሚሊዮን እንኳን ቢያወጣ ከማምጣት ወደኋላ አንልም። የምናተኩረው የተጫዋቾቹ ጥራት ላይ ነው ሲል እንግዲህ ጆሽ ክሮንኬ ተናግሯል ማለት ነው።
በነገራችን ላይ የቪኒሲየስ ጁኒየር ዝውውር እንዲጸድቅና ከተቻለ በፍጥነት እንዲመጣ ትዕዛዝ የሰጡት ራሳቸው ክሮንኬ እንደሆኑ ተሰምቷል። በተለይ አንድሬ ቤርታና አርቴታ እቅዳቸውን ለክሮንኬ ያቀረቡ ተወያዩ። ከዛም በኋላ ክሮንኬ የትኛውም ገንዘብ ይወጣል፣ ብቻ ቪኒሲየስ ጁኒየር ከሪያል ማድሪድ መምጣት የሚችል ከሆነ ችግር የለም በሚል ሙሉ በሙሉ ውይይቱ እንደጸደቀ ነው የተሰማው ማለት ነው። ስለዚህ አሁን ክለባችን አርሰናል የሚጠብቀው ቪኒሲየስ ጁኒየር አዲሱን ኮንትራት ለሪያል ማድሪድ ይፈርማል ወይስ እምቢ ይላል የሚለውን ነው። ቪኒሲየስ ጁኒየር የለም እፈርማለሁ የሚል ከሆነ ዝውውሩ ይቆማል። ቪኒሲየስ ጁኒየር ለሪያል ማድሪድ የማይፈርም ከሆነ ግን ዝውውሩ በፍጥነት ይጀምራል ማለት ነው። እንደ በርካታ የመረጃ ምንጮችም ቪኒሲየስ ጁኒየር በሪያል ማድሪድ ቤት ኮንትራቱን የማያራዝም ከሆነ ብቸኛ እሱን ሊያስፈርመው የሚችለው ክለብ አርሰናል እንደሆነ እያሳዩ ይገኛሉ። ክለባችን አርሰናልም ትልቁን ዋጋ አዘጋጅቶ ቪኒሲየስ ጁኒየርን ብቻ እየጠበቀ ነው የሚገኘው። እስካሁን ድረስ ከ3 እና ከ4 ጊዜ በላይ ከሪያል ማድሪድ ጋር ውይይቶች ተጀምሮ ተቋርጠዋል። በቪኒሲየስ ጁኒየር ኮንትራት ጉዳይ በገንዘብ ምክንያት መስማማት አልቻሉም። ስለዚህ ይሄኛው አሁን የሚጀምረው በቀጣዮቹ ጥቂት ቀናት የሚጀምረው የኮንትራት ውይይት ያለ ስምምነት የሚጠናቀቅ ከሆነ ክለባችን አርሰናል እጁን ይዘረጋል ማለት ነው። እንግዲህ ቪኒሲየስ ጁኒየር የሚመጣ ከሆነ ጋብሪኤል ማርቲኔሊ ክለባችን ይለቃል። የግራ ክንፉ በቪኒሲየስ ጁኒየር ቋሚነት፣ በክሪስቶስ ዞሊስ ተቀያሪነት፣ የፊት ለፊት መስመራችን በካይ ሃቨርትዝና በቪክተር ዮኬሬሽ እንደዚሁም በቡካዮ ሳካና በኖኒ ማዱኬ የሚመራ እጅግ አስፈሪ ጥምረት ይሆናል ማለት ነው። ይህ ጥምረትም እንግዲህ አርሰናል በቀጣይ ዓመት ትልቁ እቅዱ እንደምታውቁት ፕሪሚየር ሊጉ ሳይሆን ሻምፒዮንስ ሊጉ ነው። ፕሪሚየር ሊጉን አምና በልተናል። ዘንድሮም የመድገም ትልቅ ፍላጎት አለ። ነገር ግን እንደ ፕራዮሪቲ ወይም እንደ ዋነኝነት የተቀመጠው አርሰናል የሻምፒዮንስ ሊጉን ዋንጫ ለመብላት ነው። ለዚህ ደግሞ ይህ ቪኒሲየስ ጁኒየር እጅግ በጣም አስፈላጊ ይመስለኛል። ቪኒሲየስ ጁኒየር ባይሆንም ብቻ ጥራት ያለው የግራ ክንፍ አጥቂ እንደሚያስፈልገን ምንም ጥርጥር የለውም ማለት ነው። በቡርኖ ጉማሬሽ ጉዳይ እንግዲህ ነገሮች አሁንም በጣም እየቀጠሉ እንዳሉ ነው። አርሰናል ሁለተኛውን ጥያቄ እስካሁን አላቀረበም። የሚያቀርበው ነገና ከነገ ወዲያ ባሉት በሚቀጥሉት 48 ሰዓታት ውስጥ ነው። ሰኞ ወይ ማክሰኞ ጥያቄውን ያቀርባል ተብሎ ይጠበቃል። እንደ ብዙዎች የመረጃ ምንጮች ከሆነ ብሩኖ ጉማሬሽ ወደ ክለባችን አርሰናል የመምጣቱ እድል ከ70% በላይ እንደሆነ ነው። ነገር ግን ውሳኔው ያለው በኒውካስል እጅ ነው ማለት ነው። ኒውካስል ዩናይትድ እንግዲህ ለአርሰናል አልሸጥም ካለም ዝውውሩ አርሰናል ድጋሚ ሶስተኛ ጥያቄ አያቀርብም። ነገር ግን ኒውካስል ዩናይትድ ለአርሰናል እሸጣለሁ ብሎ ብሩኖ ጉማሬሽን ከተስማማ አርሰናል ክፍያውን ፈጽሞ ይህንን የመሃል ሜዳ ሞተር ወደ ክለባችን የሚቀላቀል ይሆናል ማለት ነው። ታዲያ አርሰናል በዚህ የክረምት የዝውውር መስኮት ምናልባትም ብሩኖ ጉማሬሽና ቪኒ ጁኒየርን የሚያገኝ ከሆነ በጣም የተሟላና የቀጣዩን ዓመት ሻምፒዮንነት ለቀጣይ ዓመታት በደንብ አድርጎ ያለፈውን ዓመት ሻምፒዮንነት በቀጣዮቹ ዓመታት ማስቀጠል የሚችል ጥራት ያለው ቡድን ይሆናል ተብሎ ይጠበቃል ማለት ነው። እንደ ተጨማሪም ክለባችን አርሰናል ተከላካይ ስፍራ ላይ የዊሊያም ሳሊባ ተተኪ ለማድረግ ኤዝሪ ኮንሳና ጆን ስቶንስ በስም ዝርዝር ውስጥ ያሉ ተጫዋቾች ናቸው። ሌሎች ወጣት ተጫዋቾችን በስም ዝርዝራችን ውስጥ እንዳሉ ሆኖ ማለት ነው። ከዛ በመቀጠል ደግሞ ምናልባትም የሚሳካ ከሆነ የቪክተር ዮኬሬሽ እንደዚሁም የጁሊያን አልቫሬዝ መቀየር ሊፈጠር የሚችልበት እድልም ሰፊ እንደሆነ መረጃዎች ያሳያሉ። ምናልባትም አርሰናል በርካታ ገንዘብና ቪክተር ዮኬሬሽን ወይም በርካታ ገንዘብና ጋብሪኤል ማርቲኔሊን ለአትሌቲኮ ማድሪድ በማቅረብ ጁሊያን አልቫሬዝን ማምጣት የሚቻል ከሆነ ሙከራውን ማድረግ ይፈልጋል ማለት ነው። ውድ አድማጭ ተመልካቾች እንግዲህ የዕለቱ የክለባችን አርሰናል የዝውውር መረጃዎችን ይመስላሉ። አርሰናል በጣም ሲሪየስ ሆኖ ዝውውር ላይ እየተንቀሳቀሰ ነው። ምንም እንኳን እስካሁን አንድ ብቻ ተጫዋች ነው ጥሩ ልንለው የምንችለው ክሪስቶስ ዞሊስን ነው ማስፈረም እየቻል ነው። ሌላ ዝውውር መፈጸም አልቻልንም። የጥራት ያለው ዝውውር ማለት ነው፣ በትልቅ ደረጃ የሚጠራ ዝውውር። ስለዚህ በቀጣዮቹ ሳምንታት ትልቅ ዜና እንጠብቃለን። ለዛሬ ግን ያሉት መረጃዎችን ይመስላሉ። ስለ ቪኒ ጁኒየር፣ ጁሊያን አልቫሬዝ እንደዚሁም ደግሞ ስለ ብሩኖ ጉማሬሽ እና ሌሎች የዝውውር መረጃዎች ሐሳባችሁን አስተያየታችሁን በኮመንት መስጫ ሳጥን ውስጥ ልታስቀምጡልኝ ትችላላችሁ። በዋናውም ቻናል በዚህ በሁለተኛውም ቻናል በየቀኑ አርሰናልን የተመለከቱ መረጃዎች እየተለቀቁ ይገኛሉ። በተለይ ፕሪሚየር ሊጉ ሊጀምር 26 ቀናት ብቻ ነው የቀሩት። ታዲያ አርሰናል ጨዋታዎቹን ሲጀምር ደግሞ የየቀኑን የጨዋታ አሰላለፍ፣ ከጨዋታ በኋላ ያሉ ውጤቶችን፣ ከጨዋታ በፊት የሚኖሩ የፕሬስ ኮንፈረንሶችንና ታክቲኮችን በሙሉ ወደ እናንተ በሁለቱም ቻናል ለማድረስ እንግዲህ ከፍተኛ ዝግጅቴን ጨርሻለሁ። ስለዚህ ሰብስክራይብ
በማድረግ መቀላቀል አትርሱ። አባል ያልሆናችሁ በውጭው ዓለም የምትኖሩ የኔ ቤተሰብና ሰብስክራይበር የሆናችሁ ደግሞ አባል መሆን ሜምበርሺፕ መሆን አትርሱ። ቻናሉን አብረን እናሳድግ። ያንን ስለምናደርግ ደግሞ ሁልጊዜ ከጎኔ ስለሆናችሁ ከልብ ላመሰግናችሁ እወዳለሁ። በሌላ ወሳኝ ጥንክር፣ በሌላ ወሳኝ መረጃ እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።